ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንዴት ናችሁ? እንዴት ከረማችሁ? ይህ ከድሬዳዋ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ሳምንታዊ የብርቱዎቹ ፕሮግራም ነው። እንግዲህ የብርቱዎቹ ፕሮግራም እንደምታውቁት ድሬዳዋን ጓዳዋን ፈተሽተሽ በርበር እያደረግን ብርቱ የሆኑ ሰዎችን ለእናንተ ለአራያነት ማቅረባችን እንደቀጠለ ነው። ዛሬም እንግዲህ አንድ ብርቱ ይዤላችሁ ቀርብ ያለው ያው አዲስ ሰው ባይሆንም ግን አዲስ ነገር አለ ማለት ነው። ዛሬ ይዤላችሁ የቀረብኩት ብርቱ የዛሬ አመት አካባቢ እዝቹ ቦታ በብርቱዎቹ ፕሮግራም የቃኘ ነው። ጆኒ ካሳሁን ቀደም ሲል በዛሬ አመት እንዳስተዋወቅናችሁ ምንድነው ቲቪኤስ ወይም ደግሞ ባጃጅ ተሽከርካሪ ድሬዳዋ ከተማ ላይ ስትገባ የመጀመሪያው የባጃጅ መካኒክ የነበረ ቀደም ሲል እጁን በቮልስዋገን ያፍታታ ወጣት ነበር። በወቅቱ እንግዲህ ሙያውን ሳይደብቅ ከ5000 በላይ ወጣቶች የስራ እድል ፈጥሯል። በዚህም ወጣቶቹ በተለያየ የኢትዮጵያ ክልል በመሄድ የራሳቸውን ጋራዥ የከፈቱ ወጣቶች እንደነበሩ ታዝበን ነበር የዛሬ አመት። ዛሬ ምን አዲስ ነገር አለ የሚለውን ከጆኒ እንጠይቃለን። እንግዲህ ጆኒ እጅግ በጣም እናመሰግናለን። እንግዲህ ፈጣሪ ይመስገን እዚህ ያደረሰን አንድ አመት አልፎናል። እኔ እናንተ እዚህ ቦታ ከተገናኘን ማለት ነው። እንግዲህ የዛሬ አመት ስንገናኝ እንግዲህ በመንገድ ሳልፍ ነው ይሄን የስራ ቦታን አካባቢ ሳይ ጎራ ብዬ ጠይቄክ ለኢንተርቪው ፈቃደኛ መሆንህን እና ለሌሎችም አርአያ መሆንህን ለማሳየት በብርቱዎቹ ፕሮግራም አቅርበንህ ነበረ። እንግዲህ የዛኔ ይሄ አካባቢ ለምቶ መንግስት ባለህ የስራ ተነሳሽነት ለፈጠርከው የስራ እድል በመነሳት እንደሰጠህ ነግረህን ነበር። በጣም አልምተኸው ቆንጆ ቦታ መናፈሻ የሆነ ቦታ በፊት አልባሌ ሁኔታዎች የሚከናወኑበት ቦታ የነበረ። ሌላው ደግሞ እንግዲህ ከልጅነትህ ጀምሮ የቮልስዋገን መኪናን እንደምትጠግን ነግረህናል። ከዛም አልፎ እንግዲህ ድሬዳዋ ከተማ ላይ ቀደም ሲል የነበሩ ታክሲዎች ነበሩ፣ ፔጆዎች የፔጆ ታክሲ ነበር ድሬዳዋ ከተማ ላይ። እነዛ ፔጆዎች ጠፍተው ባጃጅ ባለ 3 እግር ሲመጣ ማኑዋል በማጥናት እንግዲህ የባጃጅ መካኒክ እንደው ከተማው ላይ ብቸኛ ሰው እንደነበርክ ተጫውተናል። በዛም ደግሞ በጣም ለብዙ ሰው የስራ እድል ፈጥረህ ከ5000 በላይ ወጣቶች የስራ እድል ፈጥረህ በመቀሌ፣ በባህር ዳር፣ በአዳማ፣ በጎዴ በተለያየ የኢትዮጵያ ክፍል ተሰማርተው የራሳቸውን ስራ የከፈቱበት አጋጣሚ አውስተን ነበረ። እንዲሁም ደግሞ ተጨማሪ የተጣሉ ኮዳዎችን ከልጆች በመልቀም እየገዛ ታስረክብ ነበር። አሁን አዲስ ነገር አለ። የአዲስ ነገር ምን ይመስላል? ምንድነው የተፈጠረው ነገር? እስቲ ከአመት በኋላ እንግዲህ የብርቱዎቹ ፕሮግራም አንተን ተከታትሎ ድጋሚ መጥቷል። እንግዲህ ለትውስታ አንቺ አንስተሻዋል። የዛሬ አመት አካባቢ ድሬ ቲቪ የአገሬ ቴሌቪዥን ጣቢያ መጥቶ በመቅረጹ ከፍተኛ ደስታ ይሰማኛል። በቅድሚያ ለምን ድሬዳዋ ልጅ ነኝ። ለድሬዳዋ ልጅ ደግሞ ትልቅ ዋጋ ከፍያለሁ ብዬ አስባለሁ። ይሄም ራሳቸውን እንዲችሉና ቤተሰባቸውን እንዲመሰርቱ ትልቅ አስተዋጽኦ አድርጌያለሁ። ምን ሆነ ያው ድሬ ቲቪ አብዛኛውን ጊዜ የድሬዳዋ ሰው ጥቂት ነው የሚያየው፣ ግን አብዛኛው ውጪ ያሉ የድሬ ልጆች የድሬ ናፍቆት ያላቸው ሰዎች የድሬ ቲቪ ነው የሚመለከቱት እና ብዙ ሰዎች ደወሉልኝ እና ጆኒ አለ ወይ ምናምን ብለው ደወሉልኝ። ምን ይገባል ምን እናስብ ሃይላንድ ብለ ነበር ምናምን ብለው አልፏቸው እና 2500,000 ብር የሚያወጣ ማሽን ተቀረጸው በኋላ መጣ ማለት ነው። የሚጨርቅ ማሽን ቦታ ሳይሆን ያው ሰርቼ እነሱ እንዳስተጨምልቄ ኤሌክትሪክም ስላለኝ ሰጡ። ማን ናቸው የሰጡ? ሙስሊሞች ናቸው። እነሱ ናቸው የድርጅት ባለቤቶች ናቸው። አዎ ድርጅቶች ባለቤቶች ናቸው። ስማቸው መጠቀስ ስለማይፈልጉ ነው ማልጠቅሰው። እና እሱን ሰፖርት አደረጉኝ እና ያ ያልኩሽ የዛሬ አመት ላይ ዳሃው ህብረተሰብ ብር ገዝቶ ለኔ 8 ብር አካባቢ እናስረክባለሁ። 5 ብር ነበር አይደለም። አሁን ከአመት በኋላ ህብረተሰቡ መተዳደሪያ ሆኗል ማለት ይችላል። ዳሃው ህብረተሰብ በኪሎ አሁን 20 ብር ገባ። የ15 ብር ልዩነት አመጣ። እንደ ሽንኩርትና እንደ ድንች እንደ እርሻ ውስጥ እንዳለ ነገር ነው ማለት ነው። ለምን መተዳደሪያ ሆነ። 5 ኪሎ ቢሰበስብ 100 ብር አለ ማለት ነው። 100 ብር ማለት ደግሞ ትልቅ ነገር ነው በአሁኑ ሰዓት ላይ ማለት ነው።
ቁርሱን ይበላበታል ወይ ምሳውን ይበላበታል ለሚፈልገው ነገር ያውለዋል ማለት ነው። ስለዚህ ሁሉም ሰው መተዳደሪያው ሆነ። ስለዚህ እኔ አሁን ምንድነው ለ10 ሰው በላይ የስራ እድል ፈጠርኩ ማለት ነው። ኦፕሬተር የሚያደርገው እንደገና ከዛ ከቀረጻው በኋላ ምን የሚያደርግ የሚጨፈልቁ፣ የሚያስሩ፣ የሚጭኑ፣ የሚገዙ 10 ሰው ከጎዳና ላይ ሰርቶ የሚንቀሳቀስ ሳይሆን ሜዳ ላይ ወድቆ ግን አቅም ኖሮት መስራት የሚችል ስራውን ግን እድሉን ያልተፈጠረለትን ሰው ሰብስቤ እዚህ ከጀርባ ያሉትን የስራ እድል ፈጠርኩላቸው። ባልና ሚስቶች አሉ። ለሷም እሱ ደግሞ እንዲጨፈልቅ በማድረግ ለ10 ሰው ኢንተርቪው ታደርጊያቸዋለሽ አሉ ለነሱ ሰጠዋቸው ማለት ነው። እና በዛ ገቢና እኔ በገራዡ ድሬ ቲቪ ማለት ባለውለታዬ ነው ማለት እችላለሁ። በአንድ አመት ውስጥ ከፍተኛ ለውጥ አምጥቼ በመስራቴና ራሴም ታታሪ በመሆኔ ሾፌሮች መጥተው እባክህን ባጃጅ እኮ የለንም እስከዛሬ ድረስ 2 አመት ሞልቶኝ ቤቴ ተቀምጫለሁ፣ አንተ ደግሞ ያው ሃይላንዱን በርግዶልሃል እና እንዴት ነው ምናምን ሲሉ ለ10 ሾፌሮች ኢንተርቪው ታደርጊያቸዋለሽ እና 10 ባጃጅ አለኝ ማለት ነው። ለምን ቢባል ያው ሰው ከሰራ ይለወጣል። የማይለወጥ ሰው የለም። ስራን መናቅ ነው እንጂ አስቸጋሪነቱ ማንኛውም ስራ ከሰራሽ እኔ አሁን መካኒክ ነኝ፣ ግን ይሄንን ቆሻሻ ነገር እንዴት ሰብስቤ እንዴት ደግሞ እዚህ ጋር እንዴት እታገላለሁ ራሴን ከኮፈስኩኝ ይሄ ነው የድሬዳዋው ችግሩ። እኛ በፊት ህፃንም ሆነን ምንም ሆነን ሰዎች ቆራሊዮ ሲሰሩ ይሄን ደግሞ ጣሳ ጠርሙስ ለሚል ቆራሊዮ ለሚል ነገር እያለን ድሬዳዋ ልጅ ሆነን ንቀነዋል። አሁን ግን ሰዎቹ ያሉበት ደረጃን ብታየው ባለ አንገናኝም፣ ርቀት አለው ማለት ነው። ስራን ያለመናቅና ስራን ጠንክሮ በመስራት ለውጥ ይመጣል። ገባሽ? ከጠነከርሽ በስራ ላይ ለውጥ ይመጣል እና በአንድ አመት ውስጥ መለወጥን የሚያስፈልገኝን ያክል እንደውም አልተለወጥኩም። 10 ባጃጅ ማለት ለኔ ተራ ነው። አሁንም እሰራለሁ። አሁንም ችግረኛ ላለ በጣም መንጃ ፈቃዱን ይዞ ቤቱ ለተቀመጠ ሰው እድሉን ፈጥራለሁ እና ድሬ ቲቪን በዚህ አጋጣሚ ላመሰግነው ወዳለሁ። ምንድነው መሰለሽ አዲስ ሳይሆን ገዝቼ የሰጠሁት የሰሩና ያገለገሉ ማሰራት ያቃታቸው የደከሙ ሰዎች በቃ ያው ሙያው በጣም ያሰለቻል መካኒክነት መመላለሱ። ስለዚህ ያቆሙ ሰዎችን እነሱን በመሸጥ ሙያው በእጅ ስለሆነ ራሴ በእጄ ስለሆኑ እነሱን የደከሙትን ጠግኜ ለሹፌሮች መልሼ መስጠት ሂደት ነው ያለው። ለምን አንደኛ ወጣቱን ስራ እድል ከመፍጠር አኳያ ማለት ነው። ወጣቱ ቢወጣም ችግር የለውም ሌላ አይነት የስራ እድል ይፈጠራል። ማለትም ጭንቅላትሽን ማሳመን ነው። ይወጣል ብለሽ መንግስት ባስቀመጠው እቅድ ላይ እንትን መታገልም አያስፈልግም። ከወጣ ሌላ አይነት ስራዎች መፈጠር ይችላሉ። ስለዚህ የግድ እስከሚወጣ ድረስ ግን ከቤታቸው ከሚቀመጡ ለአገርም ሸክም ከሚሆኑ ለቤተሰብም ደግሞ ባዶ እጅ ከሚገቡ እስከሚወጣ ድረስ ቢሰራስ ከዛ በኋላ ደግሞ ከወጣም በኋላ በቆራሌው ቢሸጥስ ምን ችግር አለው? በጣሳ ጠርሙስ። እንግዲህ ጆኒ የምጠይቅ ነገር እንግዲህ ያው አንተ በጣም ስልጡን ብዙ ነገር በቀላሉ የሚገባ የወጣቱንም የትልቁንም የትንሹንም ሀሳብ የምትረዳ ነህ። አይ እኔ ገዝቶ መስጠት ማለት ለራሳቸው መተዳደሪያ እንዲሆን ሳይሆን ገቢውን አነስተኛ አድርጌ ራሳቸው እንዲጠቀሙ ነው እንጂ ሊብሬውን በማዞርና ስም በማዞር አይደለም የሰጠዋቸው። አይ እሱም ማለቴ ሳይሆን አሁን ብዙ የባለ ባጃጅ ባለቤቶች 10 ሰው 30 ሰው ሲቀይሩ ታያለ፣ ሹፌር ሲቀይሩ ታያለ። ያንተ ደግሞ ለየት ያለ ነው። ለምንድን ነው ሹፌር የሚቀይሩት? እምነትህ እንትን ብሎኝ ነው ደስ ብሎኝ ነው። ሹፌር የሚቀይሩበት ምክንያት መካኒክ በጣም ያስቸግራል። እኔ ግን እነሱ በቆመበት ሰዓት ላይ ቆመናል ካሉ ለመካኒክ የሚያወጡት ወጪ የለም። ቮልስዋገን አለችኝ ቱልሱን አስገብቼ እነሱ ድረስ ያሉበት ድረስ ጠግኝላቸው መለሳለሁና ምንም ከነሱ ኢንተርቪው ሰሚያቸዋለሽ። ምንድነው ቀለል ኢዚ አድርጌ ነው እኔ የምሰራው። እኔ አላካብደውም። ለምን የምን ቆመሃል ለምንድን ነው እንደዚህ ሆንኩ ምናምን የሚባል የት ነው ያለው? ሙያው እኔ ጋር ነው ያለው። ያስተማርኳቸው አሉ። ቮልስዋገን አለኝ ጭኜው ቱልሱን ጭኜው ያሉበት ድረስ ለምን ጫፍ ላይ ሆነ የቆሙት ያሉበት ድረስ በፍጥነት ደርስላቸዋለሁ። ያለውን ነገር ፈጽምላቸዋለሁ። የኔ ባጃጆች አይቆሙም እኔ እስካለው ድረስ ማለት ነው።
ካለ እነዚህ ልጆች ለራሳቸውም ተጠቅመው ቤተሰቦቻቸውንም በስራቸው ያሉ ሰዎች ይረዳሉ። ላንተም ተጨማሪ ኢንከም ነው። ሙያን እንግዲህ ምንም ነገር መሬት ጠብ የሚል ነገር የለም። ሙያን በአግባቡ ነው የምትጠቀመው። በትክክል ሙያ ማንኛውም አስቀድሜ እንደነገርኩሽ ማንኛውም ስራ ከሆነ የማይለውጥ ስራ የለም። አሁን እኔ 40 አመት ሰርቻለሁ ጋራዥ። በ40 አመት ውስጥ ሰርቼ ያልተለወጥኩትን ሙያ የማይፈልግ ነገር ነው የለወጠኝ። ሙያ ይፈልጋል እንደ ኮዳ መሸጥ፣ ኮዳ ማጫፍለቅ ሙያ አይፈልግም እኮ። ኮዳው ተከፍቶ የሚታየው ብሮንዚና የለ ፒስተን የለው ምን የለው ኮዳ ነው። ሰው የጣለውን ነገር ሰብስበሽ አንቺን የሚቀይርሽ ከሆነ በትንሽ ነገር ሰው መለወጥ እንደሚችል ከኔ መረዳት አለባቸው። ትንሽ ያሽው ሙያዬስ የሚለው ነገር ይሄን ሙያዬ እንዴት የወረደ ስራ ስራለው የምትይ ከሆነ እድሜሽን መፍጀት ነው። 40 አመት ነው የፈጀሁት በመካኒክነት 40 አመት ሙሉ ሰው ላይ ነው የሰራሁት፣ ለኔ ያልሰራው። አሁን ግን አንቺ መተሽ ከሄድሽ በኋላ ራሱ በሁለት አመት ውስጥ ከፍተኛ ለውጥ አለኝ። የራሴ መንቀሳቀስባት ቮልስዋገን አለች። ቮልስዋገኗም ማንም አይሰራትም። እኔ ራሴ ነኝ የምሰራት። ሞተሯን በትኜ ሰርቻት ወደ እንትን ተሽከርካሪ ለምን 65 አመት የሞላው መኪና ነው። ማህበረሰብ ግዛ ብትይው ጋራዥ ነው የሚመላለሰው፣ ይከብዳል። ስለዚህ እኔ ኮንፊደንስ አለኝ። አትቆምም እሷም ዘላለም አትቆምም እኔ እስካለሁ ድረስ። አንተ ራሱ በጣም ጠንካራ ነህ። ለማስታወስ ያህል በስንት አመት ነበረ የቮልስዋገን ጥገናን የጀመርከው? የተከተልከው ሰው አለ አባትህ? አዎ። እና ሌሎች ሰዎች በጣም ልጅ እንደነበርክ ነው የነገርኩሽ። 10ዎቹ አካባቢ። አይ 9 አመት ነው ያልከኝ። 9 አመት ልጅ ሆኜ ነው እኔ ጋራዥ የገባሁት። ከ9 አመት ጀምሮ ነው ሙያ ውስጥ የገባሁት። እና ለዚህ ነው እኔ ሳስተምራቸው ለመካኒኮቹ ቀለል ያለ ሜትድ ነው የምጠቀመው ለማስተማር ማለት ነው። እንደዚህ አዙሪት አልጠቀምም ለማስተማር ማለት ነው። ዳይሬክት ምን እንደሆነ አሳየዋለሁ። በቀላሉ ውስጥ መካኒክ ራሱን ይችላል። እና ያንን ስለሆነ ነው እኔ ጋር የተማሩት። ፐርፌክቶች ናቸው። ፕሮፌሽናል ነኝ ያለሽ አይደለም ባለፈው ፕሮፌሽናል መካኒክ ነኝ ያለው ኮንፊደንስ ስላለው ነው። ለምን አዳማ ላይ ጋራዥ ነበረው፣ መቀሌ ላይ ጋራዥ ነበረው፣ ብዙ ቦታ ሻሸመኔም ጋራዥ ነበረው። በጣም ብዙ ቦታ ሰርቷል። ከበደም ያጎዴ ባለፈው ኢንተርቪው ያደረግሽው እሱም እንደዛው። የኔ ልጆች እኔ ያስተማርኳቸው ልጆች ምንም እንከን የሚወጣላቸው መካኒኮች አይደሉም። እንደዚህ ተራ መካኒኮች አይደሉም። አንቱ የተባሉ መካኒኮች ናቸው። ለምን ስታስተምሪው በቃ ግልጽ አርገተሽ ነው የምታስተምሪው። እንደው እንዲህ ስታያቸው በየቦታው ጋራዥ ከፍተው አንተ አስተምራቸው ከተማ ውስጥም ያሉ አሉ፣ ድሬዳዋ ውስጥ የራሳቸው ጋራዥ የከፈቱ አሉ፣ አንተ ጋር ተምረው እንዲሁም በየኢትዮጵያ ክልል የከፈቱ አሉ። እንደው እንዲህ ከፈትኩ እንደዚህ ያረኩ ሲሉ እንደው እንደ አንተ እንደ አባት እንደ መምህር ምንድነው የሚሰማ? እኔ አሁን ከአዋሳ ከምናምን ኢንተርቪውን አይተው ቅድም ብዬሻለሁ የደወሉልኝ አሉ ከሌላ ከብዙ ሀገር ከክፍለ ሀገር እና እነሱ አገሩም የሚለውጥ ነው። ድሬዳዋ በብዙ ወጣቶች በብዙ ነገሮች የተያዙ ናቸው። ለምሳሌ ሰርተው ከፍተኛ ለጫት ከፍተኛ ወጪ ይወጣል። ለዛውም ለመዝናናት ከፍተኛ ወጪ ይወጣል። የራስ ጥንካሬ ይጠብቃል። በሳምንት አንድ ጊዜ መካኒክ ሆኖ ቢቀር ይለወጣል። መካኒክ ይለወጣል። ግን የማይለውጡ ስራዎች አሉ። ከስራዎችም አንፃር ምንድነው ያደክማል። ስራው እንዳያደክምሽ ደግሞ ጫት ያስፈልጋል። አንዳንድ ነገሮች ያስፈልጋሉ፣ የሚያበረቱ ነገሮች። ያ የሰራሽውን ብር ይወስዳል እና የሚለውጡ ስራዎች አሉ፣ የማይለውጡ ስራዎች አሉ። ያንን ነው እኔ ተረድቼ እንትን የምለው ማለት ነው የምሰራው። እና ጥሩ ነው። አሁን ሃይላንዱም ከአካባቢ ጥበቃስ እዚህ አካባቢ አሸዋ ዳር ነው ያለው። የኮካ ፋብሪካ ውጋጅ አለ። እንዲሁም ደግሞ የተለያዩ ነገሮች በቆሻሻ የተሞሉ ነበሩ። አሁን እንዴት ነው አካባቢው ጥበቃ? አሁን ሃይላንዱ ከመለቀም ጀምሮ ማለት ነው። ሃይላንድ አሁን አካባቢው አሁን ሃይላንድ ለምሳሌ ኮካ ኮላን ብትወስጂ ሃይላንድ ይጠቀማል። እኛን ነው ሰፖርት ላይ ያደርገን የሚገባው ራሱ። ለምን ፒቲ ይጠቀማል። ስፕራይት አለ ኮዳ፣ ፋንታ አለው ኮዳ፣ ኮካ ኮላ አለው ኮዳ። ኮዳዎቹን በብዙ ሰዎች ይጠቀሙታል። እንደዚህ ለከተማው መስተዳደር አጋዥ ቢሆን ኮካ ኮላ ይሄንን ሪሳይክል ነገሮችን የሰበሰበ ወጣቶችን አደራጅቶ መጨፍለቂያ አይነት ነገሮች የሚቀይር ስራ ስለሆነ ምነግርሽ እኔ ፊት ለፊት ነው። ሃይላንድ የሚናቅ ነው ስታዩት፣ ግን የሚቀይር ስራ ነው። በጣም ብዙ ትርፍ ያለውና ራስሽን የሚቀይር ቀለል ያለ ስራ፣ ኢዚ የሆነ ስራ ነው። መመዘን ነው፣ አስፈላጊ ከሆነ መጨፍለቅ ነው። ሌላ ነገር የለውም፣ ግን ይለውጣል። የሚለውጥ ስራ ነው። እኔ ደግሞ የሰራሁት የማይለውጥ ስራ ነው። ዘመኔን የሰራሁት መካኒክነት ሰው ላይ ነው እኔ ኢንቨስት ያደረኩት። ሰውን ነው ራሱን እንዲለውጥ ያደረኩት እንጂ
የራሴ ካፒታል ኖሮኝ አይደለም የሰራው ለዚህ ነው ወደዚህኛው ስራ ሽፍት ያደረኩት ማለት ነው ሰራለሁ እና ጽዳትም ከመጠበቅ አንፃር ሃይላንድ እንግዲህ ፍቱን ነው አዎ ለከተማው በጣም ፍቱን ነው መስተዳድሩ ሊያበረታታ የሚገባ ስራ ነው አሁን ባለፈው መተው ነበር እንትን ፖሊሲ እንትን ሊሉ ከአዲስ አበባ ፌደራል ፖሊስ ከፌደራል እንትን ብለው መተው ነበርና ኢንተርቪው አድርገውኛል እንዴት እንደሆነ ብቻ ጥሩ ነገር ሳይኖር አይቀርም ብዬ ገምታለሁ በዚህ በሃይላንድ ዙሪያ በከተማችን ላይ ወጣቶቹን ያበረታታል ይለውጣል ብዬ መገምት ሰው ነኝ ሰዎች ወደዚህ ስራ ወደ ተሻለ ስራ ሊለወጡ መልካም ነው ብዬ አስባለሁ ያው አንድም ከተማው ጸድቶ ሁለትም የስራ እድል ፈጥሯል አዎ ከተማው ጸድቶ የስራ እድል ፈጥሯል እኔ ራሴያውም አጭሩ በዚህ እንትን ውስጥ ሰዎች ራሳቸውን ይችላል እንዲሰሩ አድርጌያለሁ ለአንድ ሰው ከሰራ 20 ፍሬ እንኳን ከጨፈለቀ 500 ብር ያገኛል ቤል ካረገ ማለት ነው ፒቲውን ቦሉ ስለዚህ ያንን የስራ እድል አቅም ኖሯቸው ግን ወዳና ላይ ለወደቁ ስራ እድል ፈጥሬያቸው እንግዲህ ውድ የፕሮግራማችን ተከታታዮች በመከታተል ላይ የምትገኙት ከድሬዳዋ ቴሌቪዥን የብርቱዎቹን ፕሮግራም ነው እንግዲህ ጆኒ ካሳሁን ባለፉት አመታት እንግዲህ መተን እዚህ ጎብኝተነው ነበር በጣም አዲስ ነገር ላይ ሆኖ ነው ያገኘነው ድጋሚ ለበርካታ ወጣቶች ራሳቸውን የሚያስተዳድሩበት ነገሮችን ፈጥሯል እንደነገረን ማለት ነው እንግዲህ ብርቱ ሰው ነው ለድሬዳዋም ልጆች አርአያ የሚሆን ሰው ነው እና ለዛ ነው እኛም ይሄንን ይዘን የቀረብነው እንግዲህ የድሬዳዋ ቴሌቪዥን ጥሩ አድርጎልኛል በብርቱዎቹ ፕሮግራም ከተቀረጸ በኋላ ነው ይሄ አዲስ ነገር የመጣው ብሏል እኛም ደስ ብሎናል እንግዲህ የተሰራ ስራ ውጤት ሲያመጣ ደስ ብሎናል አሁን ደግሞ የምንቀጥለው በጆኒ ስር ባጃጅ ተገዝቶላቸው ራሳቸውን እያስተዳደሩ ያሉ ብርቱ ወጣቶች አሉ ከነሱ ጋር ደግሞ ቆይታ እናደርጋለን እነዚህ ወጣቶች ስለ ጆኒ ምን ይላሉ ስለተፈጠረላቸውስ የስራ እድል ምን ይላሉ ከዚህ በፊት ምን ነበር የሚሰሩት አሁንስ ምን ፎይታ አገኙ የሚለውን ደግሞ ከወጣቶቹ እንጀምራለን እዛ ዳር ላይ ካለው ልጅ እንጀምራለን ወደ 10 ይሆናሉ አይደለ 10 ወጣቶች ናቸው እንግዲህ ቀልድ አይደለም ባጃጅ ለእያንዳንዱ ተገዝቶ ተሰጥቷል የራሳቸውን ገቢ እንዲያገኙ ለጆኒም የሚገባውን በመስጠት ራሳቸውን እያስተዳደሩ ያሉ ልጆች ናቸው ማለት ነው እንግዲህ ከዛሬ አመት በኋላ አዲስ ነገር ያገኘ ነው አንዱ ይሄ እናመሰግናለን እስቲ እንተዋወቅ ከጆኒ ጋር እንዴት ተገናኛችሁ ስሜ ትንሳኤ መላኩ ባላለው ጆኒን የማውቀው ከልጅነትም ልጆኝም አውቀዋለሁ ተማሪ ኤሌመንተሪ ሞኝ ሰፈር ውስጥ እናቱ ቤት ጋር ባጃጅ በሚሰራ ሰዓት ያኔ አውቀዋለሁ ግን ያው ልጅም ስለነበርኩኝ ወደ ስሩም አልቀርበም እንደዚህም አንግባባም ልጅ ነኝ የኛ ታላላቆች እሱ ጋር ይሰሩ ነበር ከዛም በኋላ ካደኩኝ በኋላ አንድ ጓደኛዬ ነበረ ከእናቱ ቤት ተነስቶ እዛ ግንቡ ጋር በሚሰራ ሰዓት ጆኒ ጋር ይሰራ ነበር እሱ በሱ የተነሳ እሱን ፍለጋ ሲሄድ ከጆኒ ጋርም እየተቀራረብን ሄድን ከዛ እድሜም ከፍ ሲል ሃይ ስኩል ጨርሼ ዩኒቨርሲቲ ከገባው በኋላ እዚህ ነበር እየመጣው ሙለው ይሄን ቦታ ማስተዋወሰው ኤሌመንተሪ ተማሪዎች በዚህ ጋር ስናልፍ ገደላማና ቆሻሻማ ነበር ይሄ ቦታ እና ዩኒቨርሲቲ ከገባው በኋላ ጆኒ ይሄን ቦታ አልምቶት ምናምን ድንገት ያኛው ጓደኛዬ ይዞኝ ሲመጣ እዚህ ጋራጅ ጥላ ምናምን ሆኖ እዚህ አንዳንዴ ራሱ ገብቼ ማንበብ ጀመርኩኝና ይገርመኛል ከገደላማ ቦታ አንስቶት እንዴት እንደሞላው ምናምን ግን ጆኒና አልቀርበውም ሰላም እንባባላለን ግን እንደዚህ በጣም ተቀራርበን አናወራም ስለሱ በቃ ይገርመኛል ሁሌ ሳየው እንዴት ከባዶ ተነሱ ገደላማ ነው በጣም አስተውሰዋለሁ ትምህርት ቤት ከዚራ ነበር መማረው ከዛ ዩኒቨርሲቲ ከገባው በኋላ በቃ እዚሁ መዋል ጀመርኩኝ እዚሁ መጥቼ እንትን ላለው ከዛ እንዴ እንደውም ስጠይቀው እንዴት አስችሎ ይሄንን ቦታ እንዴ ሞላው ምናምን አልኩት በቃ እያነበብኩኝ አጠገቤ ይመጣል አንዳንዴ ስለ ወጣትነት ምናምን ያዋራኛል ከዛ በቃ ሲነግረኝ አሁን አለ
ያኔ ቢያደክመኝም አሁን ደስ ይለኛል አለ። ምን አገኘበት ስለው አይደለም አለ ያኔ ሰው ቢሸናበት ቦታ ምናምን አለ። አሁን ግን አንተም መተህ ስታነብበት ሌላውም ስራ ደግሞ ጥላ ደስ ይለኛል አለ። በቃ ገረመኝ እኔ ያ እንዴት እንትን እንደሰጠው በቃ ልፋቱና አሁን ያገኘው ደስታ በገንዘብ ሳይሆን ሰው ጥላ ላይ ቁጭ ብሎ እንትን ሲል በማየቱ ገረመኝና ከዛ ክላስ ከጨረስኩኝ በኋላ ከተመረኩኝም በኋላ ያው ጆኒ ጋር መጣለው እና ያው ኢትዮጵያ ውስጥ የስራ እድል እንደምታውቂው ነው ተምረሽ እሱ የሀገራችን ሁኔታ ነው ምንም ማማረርም ምንም አያስፈልገውም በራስሽ መንቀሳቀስ ግድ ነው። ከዛ ትንሽ የቤተሰብ ባጃጅ ይዤ ነበረ እና ትንሽ አልተስማማንም። በአንድ ወሩ 3 ባጃጅ ሲወሰድ አልናገርም የመናገር እንትን የለኝም። ለካ ጆኒ ያያል ዝምተኛ ሰው ቢሆንም ያያል ግን ቁጭ ብሎ ይከታተላልና ውጭ ላይ ቁጭ ብዬ እና አለኝ አዝናላ ኧረ እየሳኩኝ አላዘንኩም ጆ ምን ሆነ ነው ምናምን ስለው ችግር የለውም አለ ያጋጥማል አይዞህ እና ምንም ሞራል ላይ ነካ አለ ምናምን እና እንዳጋጣሚ እንደዛ በቃ ስለተቀማው ነው አለ እኔ ሌላ ባጃጅ እሰጣለሁ በቃ አይዞህ አለኝ እና አትናደድ በንዴትም ሌላ ነገር ውስጥ ልገባ ስለምችል እርሶ አለኝና ሌላ ባጃጅ ሊሰጠኝ ሲል ለካ መንጃ ፍቃዴ እዛኛው ባጃጅ ውስጥ አድርግቼው ባጃጇ ደግሞ ተሽጣለች የለም እጄ ላይ ባጃጇ ደግሞ ተሽጣለች። ከዛ ኬላ አንታው እና እድሳቱም ደርሶ ነበር የእድሳቱን 2000 ከፈለልኝ መንጃ ፍቃዱን እንትን ያልኩበትን ወደ 4000 ብር ምናምን ከፍሎ አወጣልኝ አሳድሶልኝ። ከዛም በኋላ ባጃጅ ከሰጠኝ በኋላ ግን ትንሽ የስራ ሞራሊ ሞድቆ ስለነበር ያን ያህል መስራትም አልቻልኩም። ትንሽ ሰራና ግን ሌላ ሰው ቢሆን የስራ እድል ሰጥቼ እንዴት ገቢ ማስገባት ያቅታል ምናምን ይላል። ጆኒ ያው በወጣትነትም በብዙ ነገር ውስጥ ያለፈ ስለሆነ ይረዳል። ገና ከፊት አይቶ ይመጣና ገና ሳልጠይቀው በቃ አንካ ቢያንስ ዛሬ የቤንዚል ድጎ ማድረግላለሁ አትጨናነቅ አልተሳካልም መሰለኝ ይለኛል። ከዛ የስራ ሞራሌ እስኪመለስ ድረስ እንደዛ እያረገ እያበረታታኝ ከዛ የሆነ ሰዓት አቦጆ ትንሽ ልረፋ አልቻልኩም መስራት ስለው ምንም አልመሰለውም ችግር የለውም እረፍት አድርጋለኝና ያቺን ባጃጅ ለሌላ ልጅ እንደዚሁ የራሱ ባጃጅ እንትን ሆኖበት ስራ ላይ ላልነበረ ሰጠና እኔ ግን እረፍትም ላድርግ ስለው ሰጥቼ አሁን እረፍት ላድርግ ብለም ሌላ ሰው ቢሆን ስራ ሰጥቼው አልሰራም ነበር ይለኝ ነበር። እሱ ግን በቃ ገንዘብ እየሰጠኝ እረፍት አድርግ ራስን እንትን በል ችግር የለውም እያለኝ ከዛ የሆነ ሰዓት ቁጭ ብዬ ለፋሲካ አካባቢ ነው እንደዛ ጠራኝና እንዴት ነው አሁን የስራ ሞራል አለኝ። ጆ እንዴት ነው ግን የተረዳኝ አሁን ተመልሷል አልኩት እኔ እየሳኩኝ በቃ እሺ እግዚአብሔር ካለ በዚህ 3 ቀን ሌላ ባጃጅ ገዛና ሰጣለሁ አለኝ። ገዝቶ ሰጠኝ። ይኸው እስካሁን እየሰራህ ነው በሰላም ምንም ነገር እንደበፊቱ ብስጭት የለም ንዴት የለም በሰላም እየሰራው ነው እስካሁን። ሄኖክ ብራሩ እባላለሁ የድሬዳዋ ተወላጅ ነኝ። ጆኒን ለማውሳት ወይ ለማውጋት ብዙ ነገር አለኝ በጣም ብዙ ነገር ማለቴ ጆኒን ከዚህ ቀደም በጓደኞቼ ነው የማውቀው። ጓደኞቼ የስራ እድል ሲሰጥ አሁን እንደውም እግዚአብሔር ይመስገን በህይወት የሉም ነፍሳቸውን እግዚአብሔር ይማር። ጆኒ እነሱን ሁሉ ያነሳ አባት ነው። ከዛም ቀደም እኛንም እንደዚህ አይነት ሰው አለ ሲና ብሎ አመጣኝ። ከመጣኝም በኋላ ጆኒ ጋር ያለው ፊት በጣም መልካም ነበረ። ኢቭን ደግሞ በጣም ስራ ታታሪ ነው። እሱን ማገዝ የሚገባው ሰው ሌላ ተጨማሪ የሆኑ ነገሮች እንዲሰጠው እኛ ወጣቶች እንፈልጋለን። ማለት ብዙ ነገር አድርጎልናል፣ በጣም ብዙ ነገር አድርጎልናል። አንድ ሰው ከሚሰራው አቅም በውስጡ ስንት ሰው ይይዛል? ብዙ ቤተሰብ አለው፣ ቤተሰቦቹን ያስተምራል። ካስተማረም በላይ የህልውና አለው ማለት ነው አይደል እንዴ? ስለዚህ ጆኒን እኛ የምንፈልገው ማለት እኔ በግል ሐሳቤም ለጆኒ መልካም ነገር የምፈልገው የሚረዳው ሰው ከዚህ በተሻለ ሁኔታ የሚታይበት ማለት የዳ አባት ነው። ሰውየው እኮ የዳ አባት ነው። የዳ አባት ለሆነ ሰው ደግሞ የተሻለ ነገር ቢያገኝ የሰውዬ ለነዛም ሰዎች የተሻለ ነገር የሚሰጥ ሰውዬ ነው ማለት ነው አይደለም እንዴ? መልካም ነገር ይሻለው ለጆኒ። ጆኒ የትኛውም ሰው ከድሬዳዋ ጥግ አይደለም እስከ ውጫሌ ጥግ ብትሄጂ እርግጠኛ ነኝ
በልጆቹ አንፃር ስሙ ተጽፏል። የሚገርምሽ ነገር ስሙ የተጻፈ ሰውዬ ነው። ትልቅ ሰው የድሬዳዋ ትልቅ ሰው እንደዚህ ብዬ እንደ እንትን እንኳን እኔ በነገራችን ላይ ለጋሽ ጆኒ ሁላችንም ስንጠራው እኔ ጋሽ ብትሬ ነው የምለው። ጋሽ ብትሬ ነው የምለው። ምርኩዛችን ነው። ከኋላ ያለውን ነገር ያግዘናል በጣም ከማገዝ ባሻገር እኔ ጆኒ ጋር ብዙ ሰው እንደተላኩት ሁሉ ብዙ ሰው ልኬ የብዙ ሰው አባቱ ነው። ቢያንስ እንኳን ስራ ጠብቆ እያለ የቀን መሽሩፍ የሚሰጥ ሰውዬ ነው እና ለጆኒ በጣም ብዙ ነገር አለኝ። ምናልባት አሁን በንግግር ውስጥ የማመስገን ቃላትም ቢሆንልኝ ይሻላል ቢጠፋብኝም፣ ነገር ግን በጣም ብዙ ነገር አለኝ ስለ ጆኒ የማወራው። እሱን ባጃጅ እየሰራው ነው ከገቢ ምን ላይ ሁኔታ ነበር? በፊት የሚገርምሽ ነገር ሰፈር ውስጥ ቁጭ ብዬ ነበረ እናም ስራ የለኝም ነበረ። ጓደኞቼ እንደዚህ እስቲ ጆኒ ጋር ሄድና ያለውን ሁኔታ ተመልከት ሲሉ ብዙ ሰው ጋር መሄድ ይቻል ነበር። ነገር ግን ጆኒ ነው በመጀመሪያ የተጠቆምኩት። መጥቼም ያላሳፈረኝ እሱ ነው ስራ የሰጠኝ። ስራ ሰጥቶኛል በሚገርም ሁኔታ ከገቢውም አሁን ከተማው ላይ ቢያንስ 400 ብር 350 ምናምን ነው ጆኒ ያስያዘኝ። በ250 ነው ያስያዘኝ አውርዶ ማለት ነው። እንደዚህ የሚሆን አባት አላየሁም። እኔ ጋሽ ብትሬ ለኔ በጣም ልዩ ሰው ነው። ያው ስሜ ዳንኤል ተነገስ እባላለሁ። አመጣጤ ከትግራይ ክልል ነው እና ጆኒ ማለት በጣም አባት በይ የደሃ አባት እንደ ጆኒ አይነት ሰው እኔ ስንት ሀገር አይቻለሁ። እንደ ጆኒ አይነት ሰው አይቻለሁ። ምክንያቱም ፊትህን አይቶ ምን ሆነህ ነው ብሎ እኮ አይናገርም። ፊትህን አይቶ ይነግራል። እንደዚህ ሆነ ነው። እኔ አሁን ከጆኒ ጋር ትውውቃችን ባጃጅ ስገፋ ነው። የሰው ባጃጅ ነበርኩ። በጣም ተቸግረኝ ነበረች። ከዛ የገፋው ከዛ እዚህ ገፍቼ አመጣታለሁ አወይል ይላል። ግን እንደዚህ ቅርብ የለለም አወይል ይላል። ከዛ ባጃጇ ተውኳትና ጁስ መስራት ጀመርኩ። ጁስ መጫንና ማውረድ። እሺ ከዛ እዛ እየሰራው አንድ ቀን እዚህ ጋር ላናግሮ ምናምን በቃ አይዞህ እኔ ያለው ምናምን አለኝ። ያው ባለው መሰረት ባጃጅ ገዝተኝ አሁን እየሰራ ነው። እግዚአብሔር ይመስገን። ለሱ ደግሞ እድሜና ጤና ይስጠው።